ማለኝ ገብቷቸዋል አይደል? የኔ የምፈልጋቸው ክራይቴሪያዎች ከተሟሉ ይሄን ድብድብ አደርጋለሁ። ካልተሟላ ግን አላደርግም። ያ ነው እውነቱ። ቴዶ ሰላዲን ለማለት የፈለገው እንደዛ አይደለም። የተረዳዳችሁ አይመስለኝም። ማስተር ሳላ ለማለት የፈለገው አንተ አትችልም፣ አንተ አትመጥንም፣ ወይ ደግሞ አንተ ከነሱ በታች ነህ ለማለት ፈልጎ ሳይሆን ከሱ በላይ እነሱ ያዩት አንተ ሶሻል ሚዲያ ላይ ፌም ስለሆን ስም ስላለ በጣም ብዙ ተከታዮች ስላሉ በአንተ ቢዝነስ ለመስራት ነው ሳላ ያለው። አሁን ማስተር ሳላም ቢሆን ማለት ነው ማስተር ሳላም ቢሆን ቴዶ ሰምተኛል። አንድ ነገር ልንገር ማስተር፣ ይሰማል አይደለ? ማስተር ሳላህም ብትሆን ይሰማል አይደል? ይሰማል አይደል? እኔ አንድ ነገር ልንገርህ፣ ዜዶ ቦታውን ይመጥናል፣ ተመርጧል፣ መጣ። እውቅናውን ለመጠቀም አይደለም፣ እውቅናው ለራሱ ነው። እዛ ቦታ ላይ አሁንም የተደረገ ውድድር ገንዘብ አይደለም የተገኘበት፣ ስፖርቱ ነው ያደገበት። አሁን ማስተር ሳላ የምትለው ነገር ከስር እየሰማው ነበረ። አሁን እሱ ነገር ነው እያወደቀን ያለው። የዜዶ እዛ ቦታ ላይ መታየት ኖ ሰላዲን ለማለት መቀየር ይችላል። ሰምቻለሁ፣ 2-3 ጊዜ እንደዛ ስትል ሰምቻለሁ። ዜዶ የሆነ ነገር አንተ ያለህ አቅም በጉልበት አይደለም እኮ አቅሙን የጠየቀው አንተ ሶሻል ሚዲያ ብቻ ስለምችል ለመጠቀም ነው እያልክ ያለው። ዜዶ በአቅሙ መጫወት ይችላል። ዜዶ ባለው ነገር መጫወት ይችላል። አይደለም ያልኩት፣ እንደዛ አይደለም ያልኩት። እያወራ ያለው እንደዛ ነው፣ እየሰማው እኮ ነው። አሪፍ ነው ማስተር ሶል። እኔ እንደዛ አይደለም እያልኩ ያለሁት። ሁለት ነገር አለ። ሶሻል ሚዲያው ላይ ብቻ ተጽዕኖ ፈጣሪማ ማአት ሰው አለ። ከስፖርቱ ውጭ ያሉ ማአት ሶሻል ሚዲያው ላይ ተጽዕኖ ፈጣሪ ሰዎች አሉ። እነዛ ሰዎች ኮላውት አልተደረጉም። ሴዶ ሁለቱም ነገር ስላለው ነው። ማርሻል አርቱም ላይ አለ። ማርሻል አርቱም ላይ አቅም ያለው ሰው እንደሆነ ኦልሬዲ እሱም በሚገልጸው መልኩ እየተገለጸ ነው ያለው። ከዛ ባሻገር ደግሞ ሶሻል ሚዲያው ላይ ትልቅ ተጽዕኖ ፈጣሪ ነው። ስለዚህ ሁለቱን ኦፖርቹኒቲዎችን ለመጠቀም ነው እየተደረገ ያለው። ሴዶ አይችልም ወይ አይመጥንም ምናምን እያለ አይደለም። አሁን ደግሞ እኔን ተረዳኝ። እኔም ተረዳኝ። በመጀመሪያ ደረጃ ሶሻል ሚዲያው ላይ መጠቀማችን ወይ ደግሞ ሶሻል ሚዲያው ላይ ይኸውልህ ስንት ሰው ነው ያለው? 300 ምናምን ሺህ ሰው የሚያየን ሶሻል ሚዲያው 3000 ምናምን ሰው የሚያየን ሶሻል ሚዲያው ላይ ጥሩ እየሰራ ስለሆነ ነው አይደለ? ነገም የሚደረገው ውድድር ንቃተ ህሊናና ጆኒ ያንን ቢፍ ፈጥረው ያንን ትግል ፈጥረው ያንን ሁላ ህዝብ ባያመጡት ኖሮ እኛ ዲሲፕሊን እያልን ተደብቀን ነበር እኮ ይኖር ነው። እንተዋወቃለን እኮ ሁላችንም። አዲስ ነገር አለን እንዴ? ተደብቀናል እንዴ? ይኖር ነው። በ250 ብርና በ350 ብር አልተሸኘንም እንዴ? በ5000 ብርና በ20000 ብር አልተሸኘንም እንዴ? አገር ወክሎ ወጥቶ ተወዳድሮ ባዶውን የተቀመጠ ሰው የለም እንዴ? የሚበላው የሚጠጣው አጥቶ በማርሻል አርት ጸበል የገባ ሰው አለ አይደል እንዴ? አሁንም እንርዳው ስንባል እኮ ዝም ያልን ሰዎች አለን። በቃ አለቀ። ይሄ ቢፍ በተፈጠረ ቁጥር ይሄ እድገት ባመጣን ቁጥር ማደግ እንችላለን። ዜዶ ልናበረታታው ነው የሚገባው። መጫወት አለበት። የሚጫወተው ለሁለት ነገር ነው። የመጀመሪያው ስፖርቱም እንዲያድግ፣ ሁለተኛ ሶሻል ሚዲያ ላይ ስለ ማርሻል አርት የሚፈጠረው ተጽዕኖ አይተኸዋል። በየክፍለ ሀገሩ ስለ ንቃተ ህሊናና ስለ ጆኒ ነበር ሲወራ የነበረው። አሁን ደግሞ ያንን ሰብሮ እሱ መጫወት አለበት። እኔ እንደውም መጫወት አለበት። ድሮ አገረ ሰላም እንዲጫወት ነበር የምፈልገው። አሁን ግን መጫወት አለበት ብዬ የማምነው ዜዶን ነው። ምክንያት ብትለኝ ዜዶ ጋር የሚመጡ ሀሳቦች አሉ ከስር የማነባቸው። ያንን አቅም ማሳየት አለበት ሜዳ ውስጥ ይችላልም ደግሞ። ከዛ ውጭ ግን ሶሻል ሚዲያ ላይ ያለውን ነገር እናምናለን። እኛ ሶሻል ሚዲያው ላይ እኔ እናንተ አልሰራንም። እኔ እናንተ ባለሙያ ሆነን ተደብቀን ያለ ነው። እነ ንቃተ ህሊና እነ ጆኒ ሶሻል ሚዲያው ላይ ሰርተው ነው ስፖርተኛው ከኋላ ሆኖ ደምቆ የታየው። የነ ንቃተ ህሊናን ጨዋታ እኮ አይደለም የቦክሰኞቹን ጨዋታ ነው ያየው፣ የሞይታዩን ጨዋታ ነው ያየው ተደምቆ የወጣው። ያንን ነገር በእነሱ ኦፖርቹኒቲ ነው ያገኘነው። ልናመሰግናቸው ይገባል በአንድ በኩል። በሌላ በኩል ግን ቢፍ ነው እንግዲህ። እኛ አይደለንም እዚህ ሀገር ያሉት ተጫዋቾች አይደሉም እዚህ ሀገር ያሉት እንግዲህ ኤምኤምኤ ላይም የትም ቦታ ስትሄድ ዋን ሻምፒዮንም ታይላንድም የትም ቦታ ስትሄድ ስድቦች የሆነ እንትኖች አሉ። በቃ ቢፍ መፍጠር አለ። በኋላ እኮ ተሳስመው ይወጣሉ። ተሳስመው ወጡ አይደል መጨረሻ ላይ። ስለዚህ የሆኑ ነገሮችን ኖ በቃ ተጫወት፣ ይሄ አቅም ይመጥንሃል ብለን እኛ ነው ማበረታታት ያለብን። ወደኋላ መጎተት የለብንም። እኔ የሚገርም ነገር
በተሰጠህ ነገር እንደው የእውነት ጌታቸው አጠገብ ስለሆንኩኝ ወይ ስዊት ቦክስ ስለሆንኩኝ ሳይሆን አንተ ነህ መጫወት ያለብህ። እኔ እንደ አንድ የቴኳንዶ ባለሙያ ያው ሞይታዩን ስትቸው እንደ አንድ የማርሻል አርት ባለሙያ መጫወት ያለብህ አንተ ነህ ብዬ ነው የማምነው። ስለዚህ እኔ ማስተር ይቅርታ አድርግልኝና አሁን ባለው ተጽዕኖ መፍጠር አያው በየሚዲያው በየሶሻል ሚዲያው ማርሻል አርቱ ላይ ትልቁን ነገር ተፈጥሯል። ያ ደግሞ ለኛ ገንዘብ ነው፣ ለኛ አቅም ነው፣ ብዙ ነገሮቻችንን ይቀይርልናል። ስለዚህ ጌታቸው አንድ ጥሩ ነገር ሰርቷል። ምን ሰብሮ አንድ ድል ወደፊት አምጥቷል፣ ትውልዱን ወደፊት አምጥቷል። ልናምን ይገባል። በቃ አለቀ። ከዛስ ስተቶች ይኖራሉ። አዎ ይኖራሉ። በምን እናውራ? በውስጥ ሶሻል ሚዲያው ላይ ለምን እንወጣለን? እንነጋገር። ዲሲፕሊን እንላለን። የማርሻል ሰዎች ነን። በውስጥ ተመካክረን ተነጋግረን ይሄ ነገር ይሄ ቢሆን እርቃችንን በውስጥ አድርገን ሰላማችንን በውስጥ አድርገን ስፖርታችንን በተከባበረ መልኩ ጥሩ በሆነ መልኩ ማሳደግ እንችላለን። እዚህ ወተን ስለ ሰፈራችን፣ ስለ መንደራችን፣ ስለተወለድንበት ሰፈር ማውራት አይጠበቅብንም። እኛ የማርሻል አርት ሰዎች ነን። ለምሳሌ ሰለሞን መከኒስ አድገህ እንደዚህ ተሸክመ ብትለኝ አዎ ልልህ እችላለሁ። ገብቷል? ስለዚህ ያ ነገር ምንም ነገር አለ። ከዛ ደግሞ አንዳንድ ንግግሮች አሽሙር እየሆኑብን ጭንቅላታችንን አቢውስድ ከሚያደርጉት ከምን አንገል ነው የተናገረው፣ እንዴት ነው የተናገረው የሚለውን ነገር አብረን እንወቅ። እኔ ዜዶ ቢጫወት በጣም ደስተኛ ነኝ። ከዛ በዘለለ ካጠፋው ይቅርታ። ይሄ ጨዋታ ግን ይሄ ውድድር መደረጉ እኛን እዚህ ጋር አሰባስቦናል። አንድ ሁለተኛ ነገር ደግሞ ይኸው አንተ ምርቃት አዘጋጅተህ የቴኳንዶ አስተማሪ ሆነ ምርቃት አዘጋጅተህ የአርሰናል እና የማንቸስተር ጨዋታ ቢኖር የሚገባል ወክማ ሰው አለ የለም። ትላንትና ግን የአርሰናል እና የማንቸስተር ጨዋታ ተሰብሮ ሰው የዋለው አድዋ ሙዚየም ያደረው በቃ ያደረው። ስለዚህ በትልቁ ነገር እኛ የምናከብረውን አክብረን የምናመሰግነውን አመስግነን ወደ ተሻለ መንገድ መምጣት አለብን። ወደ ተሻለ መስመር መግባት መቻል አለብን። ኮምፕሌክሳም ከምንሆን ኮምፒቲሽን ብናደርገው ይሻላል። በቃ በተቻለን አቅም እሱ ሰው ስላለው ነው እኔ እናገራለሁ። እሱ ሰው ስላለው ነው ያዘጋጀው፣ እንደዚህ ስለሆነ ነው ያዘጋጀው የሚል መልእክት ለእኔ ደርሶኛል። ያላችሁኝ ሰዎች አላችሁ ጓደኞቼ በውስጥ እሱ 3 ወር ሙሉ ቆሞ ዋጋ ከፍሎ ስራዎቸውን ትተው ነው የተሰራው። የስራ ማዕት ነገሮቻችንን ትተን የሰራ ነው። ስለዚህ ከምን አንግል ነው የተሰራው፣ እንዴት ነው የተሰራው፣ እንዴት ነው የመጣው የሚለውንም ነገር ክሬዲት ይሰጣል። በቃ ይሄ የንግግሮችን እየጠበቅን እንደ እንትን እየፈተልን ከምናወጣ በቃ ጥሩ ነበር። ጥሩ ያልሆኑትን ነገር ግን ጥሩ ትላልቅ ማስተሮች አሉን የምንወዳቸው የምናከብራቸው እዛ ቦታ ላይ የተጋበዙ በእነሱ ሽምግልና የሚፈታ ካለ ከዛ በዘለለ ግን እዚህ ጋር በዚህ በዛ ብሎ መወራቱ ብዙ ደስ አይለኝም። ካጠፋው ይቅርታ። በጣም አመሰግናለሁ። ይስጥልኝ። መውረድ አልነበረበትም። ሶል እስኪ ካለ ይመለስ። ለምን ወረደ? ካሚል ሴዶ አንዴ እድል ስጠኝ። ሴዶ ድምፅ አይሰማም። ሴዶ ድምፅ አይሰማም። ማስተር ቶፊቅ አውራ። ማስተር ቶፊቅ ከላይ የቴኳንዶ ማስተር ነው። ይኸውላችሁ ይሰማል። ማስተር ሳላ ሴዶ ይሰማል። አያምኖት ማስተር ሳቦ መሺ ሴዶ አስገባኝ አንዴ። አይ ሴዶ አንዴ አስገባኝ። ይሰማል። ይሰማል። አውራ። እኔ ልቀጥል። ሴዶ ይቅርታ ስራ ልገባ ስለሆነ ነው። እሺ ሶል አንድ ሀሳብ ሴዶ ቴንክ ዩ ሶ ማች ስለጋበዝከኝ በጣም አመሰግናለሁኝ። ሶል በጣም አንደርስታንድ እንድታደርግ የምፈልገው የጌችን ክሬዲት ያወረደ ዝቅ ያደረገ ምናምን የለም። ጌች ወንድማችን ነው። የሁሉ የእናንተም የማንም ብቻ ሳይሆን የሁሉ ወንድም ነው። ማርሻል አርቱን አንድ ደረጃ ከፍ የሚያደርግ ሳይሆን በቃ እንዳይወድቅ የሚያደርግ ስራ ሰርቷል። ይሄን ማንም ሰው ይመሰክራል። የሆነ ሳምባዲ እንደዚህ ነው ቢል ራሱ ሊሆን አይችልም። በቃ ከፍ አድርጎ ሰቅሎታል በጣም። እሱን ደግሞ ሁሉ ሰው አፕሪሼት አድርጓል።
ግልጽ እንድትሆን ማለት ነው። ሲቀጥል ይህን ዝግጅት ለማዘጋጀት የሚወጣው ከፍታ የሚወርደው ዝቅታ ምናምን በደንብ አንደርስታንድ እናደርጋለን። ቢኮዝ ሁላችንም ብዙ ነገር የምናውቅ ሰዎች ስለሆነ እዚህ ጋር ያለ ነው ማለት ነው። ሶ ያ ማለት ምንድነው አንድ እኛ ኮች ነን። የስፖርት ቤት ምረቃት ለማዘጋጀት እንኳን ምን ያክል ሳክሪፊኬሽን እንዳለው እናውቃለን። እንኳን ይሄን የሚያክል ትልቅ ውድድር ይቅርና በጣም ቻሌንጅ አለው። እሱን በደንብ እንረዳለን። ጌችን ደግሞ በደንብ አድርገን እናደንቀዋለን። እዚህ ጋር በሰራው ስራ ሳይሆን በፊትነስ ኢንዱስትሪ ራሱ ለሀገር እያደረገ ላለው አበርክቶ በደንብ ክሬዲት የሚሰጠው ሰው ነው። በጣም የምናደንቀው በጣም ትልቅ ሰው ነው። በዚህ በማርሻል አርቱም ስንመጣ ደግሞ በጣም ከፍ ያሉ ስራዎችን እየሰራ ነው። ሰርቷልም፣ ጥሩ አድርጓል። ነገር ግን አንድ ጊዜ ቅዱሴ እንደው በውስጥ ለእኔ ደውልልኝ፣ ስራ ልገባ ስለሆነ ከይቅርታ ጋር ሰው ቆሟል አጠገቤና እኔ ስራ ልገባ ስራ ላይ ነኝ። ይቅርታ በቃ ከይቅርታ ጋር በውስጥ ደውልልኝ ቅዱሴ ደውልልኝ። ኦራይት እናወራለን። ግን ሀሳቤን ለመቀጠል ችግር የለውም። ምንድነው ትናንትናም አሁን ማታ ተፈጥሮ የነበረው ሴዶ አይ ቲንክ አይታችሁ ከሆነ የኛ ሀሳብ የነበረ የላይቡ ሀሳብ የነበረ አንደኛ ሀገረ ሞር ዲስሪስፔክት ተደርጓል። ይሄ ትክክል አይደለም። ኮላውቱን ተቀብሎ ነበረ። ነገር ግን ኮላውቱን ተቀብሎ ለሌላ ሰጠውታል። መብታቸው ነው። ነገ ከነገ በኋላ ያን የውድድር መድረክ እንዴት ማግኘት ትችላለህ? ዌል ዲሲፕሊን በሆነ መልኩ የስፖርቱ ፕሮፌሽናል ዲሲፕሊኑን በጠበቀ መልኩ እንዴት ያውን የውድድር መድረክ ታገኛለህ በሚለው ጉዳይ ላይ ልንመካከርና ነገ ከነገ በኋላ እንደዚህ አይነት አንዱን ዝቅ አንዱን ከፍ የሚደረጉበት ነገሮች እንዳይፈጠሩ እኛ ምን ማድረግ አለብን፣ ከኛ የሚጠበቀው ምንድነው በሚለው ዙሪያ ላይ ስንወያይ የሆኑ አላስፈላጊ ቃላቶች ተሰነዘሩ። በዛ መሃል ሐሳባችን ወደላ ተቀያየረ። ዘሰምቲንግ የሚሆነው ግን ምንድነው አሁን እኛ ማርሻል አርቱ ላይ ምንም ፕሮብሌም የለብንም። እኛ ሌላ ሰውም ስንነቅፍ ታይተን አናውቅም። ሌላም ሰው ደግሞ ይሄ ጥሩ ነው ይሄ መጥፎ ነው አንልም። ሁሉም ሰው በራሱ ጥሩ ስፖርት ነው። ሁሉም በየራሱ አይቲኤፍም ለራሱ በጣም በራሱ መንገድ ትልቅ ስፖርት ነው። ውሹም በራሱ ትልቅ ነው። ሌሎችም ዘሰምቲንግ ግን ምንድነው ወደዚህ ውድድር ወደዚህ መድረክ ስንመጣ ምንድነው ይሄ መድረኩ የሚፈልገው ነገር አለ። እነሱ ኦልሬዲ ሶሻል ሚዲያውን ኤንድ ዜን ፕሌየር ወይም ኮል አውት የሚያደርጉት ፕሌየር ያለውን ተጽዕኖ ፈጣሪነት ይፈልጉታል። ሶ ሀገረ ደግሞ በሶሻል ሚዲያው ዘርፍ ያን ያክል ፓርቲሲፔት የሚያደርግ ሰው አልነበረም። በዛ ምክንያት አልመረጡትም። ሌላም ነገሮች ተደማመሩ በኋላ ያመጡት። ሶ በቃ መብታቸው ነው የራሳቸውን። እኛ ደግሞ እንደኛ ይህን ውድድር የሚያገኝበት መንገድ ካለ የራሳችን ስራ እንሰራለን ነው እያወራን የነበረ። ከዛ ውጪ እውነት ለመናገር ማንም የደብሊቲ ፋሚሊ ጌችን ሪስፔክት ሲያደርግ አላየንም። ውድድሩን ሲያጣጥል አላየንም። ካለ እዚህ ጋር መጥቶ ፌስ ማድረግ ስለሚችል ብዬ ነው። በጣም አድንቀነዋል። ውድድሩ ትልቅ ነው፣ ከፍ ብሏል። ምንም ችግር የለብንም። ነገ ከነገ በኋላም እንደዚህ አይነት ውድድሮች እንዲቀጥሉ እንዲበረቱ ነው የምንፈልገው። ከዛ በዘለለ ሁላችንም የማርሻል አርት ቤተሰቦች ነን። የማርሻል አርት ቤተሰብ ደግሞ ዛሬ ሊነጋገር ይችላል፣ ነገ ደግሞ ወንድማማች ነው። ምንም ችግር ስለሌለው የተሻለ እንኳን እንደዚህ አይነት ትላልቅ መድረኮች የውድድር መድረኮች እየተፈጠሩ ትናንትና እንኳን ባልሆነ በማይረባ ነገር እዛው ተናግሮ እዛው የሚፈታበት ነገር ነው። ሶ ወደ እንትን ስመጣ አንተ ሴዶ ይህን እድል አግኝተሃል። ጉድላክ በጣም ደስ ብሎናል። አንተም የማርሻል አርት ቤተሰብ ስለሆንክ እኛን ስለምትገልጽ መልካም የዝግጅት ጊዜ ይሁንልህ። መልካም ውጤት እንድታመጣ እመኝልሃለሁ። እንደ አንድ የቴኳንዶ ባለሙያ አይዞህ፣ በርታ። ሁላችንም ከጎንህ ነን። አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ። በቃ አሁን እንግዲህ እኛ ስንቱን ጨረስን ስፖርታችን። ወይ ማታ ገባና በጣም ትፋጃላችሁ አይሻልም? እናወራለን። ደስ ይለናል። እናወራለን፣ ሀሳብ እንቀያየራለን። ማታ ተፋጁ። ቆይ ጎልደን ኤግል ደግሞ ገብቶ እስቲ ያወራ ኔትወርክ